እኔ ግን ሰው የራሱን ህይወት አበላሽቶ የሰውን ህይወት ለማበላሸት በዚህ ልክ መጋጋጥ ምን እንደሚባል አላቅም። እነዚህ ሰዎች ግን ጤነኛ ናቸው? አልገባኝም። ሰላም ሰላም፣ ውድ የተከበራችሁ የቻናል ተከታታዮች ሰላማችሁ ይብዛልኝ በያላችሁበት። ላይክ ሼር አድርጉ። ሀሳብ አስተያየት ካላችሁ በኮሜንት አስቀምጡ። እኔ ለማን እንደምፈርድ ማን ጥፋተኛ እንደሆነ ምን እንደሆነ አላቅም። ብቻ አንድ የተረዳሁት እውነት አለ በዛሬው ቪዲዮ ማለት ነው። አው ያንን እውነት ደግሞ እኔ ከመናገር ወደ ኋላ አልልም፣ እናገራለሁ። ተፈለጋችሁም ተሳደቡ፣ እንደፈለጋችሁም መሆን ትችላላችሁ። በቅድሚያ ማለት ነው ዳኒ አንተ ለሃይሚ አዛኝም ተንከባካቢም ጠባቂም ያደረገ ሰው የለም። ሰው የራሱን ህይወት ሳይኖር የሌላን ሰው ህይወት ሊኖርልህ ማለት ይከብዳል። አንተ የራስህን ህይወት ቀድመክ ሳትኖር እንዴት ነው ሃይሚ ጋራ አዲስ ህይወትን ለመጀመር? እንግዲህ አዲስ ነገር አለ ጠብቁ ምናምን ነገር ብሎ ነበረ። ዛሬ ከሃይሚ ጋራ ሃይሚን ጠርቷት ከሃይሚ ጋራ ነው ጭራሽ የድፍረቱ ልክ መስመር አልፎ የመጣው ማለት ነው። አያችሁ እንግዲህ ምን ያክል እንዴት በምን አይነት መንገድ እየሄደ እንደሆነ ማለት ነው። እነዚህ ልጆችን በቃ የመጨረሻ ብሩኬ እንዲያመን ሃይሚ እንድትጠላ የሚያደርገውን ነገር እዩት። እንግዲህ እዩት። ያቺ ሶሲ እየመጣች ዳኒን ትሰድበዋለች። ሃይሚን ደግሞ ይሄ በሰበባ ሰባቡ ይሄው ዛሬ ጠራት፣ መጣች። አክብራ እንደመጣች እንኳን አይረዷትም። ለምን መጣሽ ዳኒን ፈልገሽው ነው ብለው ይሰድቧታል። ጠብቁ። እሷ ስሟን ለማስጠበቅ ነው የመጣችው እንጂ እናውቃለን ሃይሚ ማንንም እንደማትፈልግ። ነገር ግን ሃይሚ ተጎዳች፣ ሃይሚ አጨናነቋት፣ ሃይሚን አሳብዷት። አንተ ነህ ያበድከው ዳኒ፣ የምትናገረውን ነገር ለይተህ ማታቅ አንተ ነህ ያበድከው። እውነት አንተ ጠበል ግባ። እኔ ልንገርህ ሃይሚ አላበደችም። የምታደርገውን ነገር ታውቃለች። ሃይሚ ከራሷ ጋር ናት። ነገር ግን አንተ አይፈረድብህም። አንተ ምን ታደርግ? ብሩክ ይሄኔ አፈቅርሻለሁ የሚለውን ቃል ብሏት ቢሆን ኖሮ አዳሚ እየመጣ አይጨመላለቅባትም ነበር ሃይሚ ላይ። አው አፈቅርሻለሁ ብሏት ቢሆን ኖሮ ማንም ሰው እየተነሳ ሃይሚ የኔ ፍቅር፣ ሃይሚ ምናምኔ፣ ሃይሚ ካንቺ ፍቅር ይዞኛል፣ ሃይሚ አንቺ ተመችተሽኛል እያሉ አይቀበጣጥሩም ነበረ። ነገር ግን ብሩኬና ሃይሚ እንደ ፍቅረኛሞች አክት ያደርጋሉ። ፍቅረኛሞች ይሁኑ አይሁኑ እኛ የምናውቀው ነገር የለም። አሁን ላይ ምንም የምናውቀው ነገር የለም። እኔ የማውቀው ነገር የለም። አው አንድ ሰው አሁን ያቺ ቃል ገልጦላት ቢሆን ሃይሚን በኮንፊደንስ እኔ ከብሩኬ ውጪ ማንንም አልፈልግም፣ እኔ እሱን ነው ማፈቅረው ብላትን ነበረ። ሃይሚ ግን እኔ እዚች ጋር አንድ ነገር ልነግርሽ የምፈልገው ነገር ቢኖር አንቺን ጥላት በጣም እየገፋሽ ነው ስልሽ ብሩኬን አፈቅርሃለሁ ብለሽ ያንን ቃል እንድትናገሪ እየገፉሽ ነው። አደራ ክብርሽን ጠብቂ እንዳትይ፣ ከሱ ይውጣ። ዛሬ አንቺ ይችን ቃል እንኳን ብትይ አንቺ እኮ ነሽ ለብሩኬ የጠየቅሽው ይሉሻል። ነገ እድሜ ልክሽን ሲሰድቡሽ ነው የሚኖሩት። መናገር መውደድን መግለጽ ኃጢአት አይደለም በእርግጥ። ነገር ግን የማይረዱ ሰዎች አሉ። አዎ፣ ስለዚህ ከሱ እስከሚመጣ መጠበቅ አለብሽ። እሱ እስከሚልሽ መጠበቅ አለብሽ። አዎ፣ ይሄንን ቃል ብለሃት ብሩኬ፣ ይሄንን ቃል ብለሃት እናውቃለን እኮ ታፈቅራታለህ። ሌላ ሰውም እንዲወስድባት አትፈልግም። ነገር ግን ቃሉን መናገር አትፈልገውም፣ ትፈራዋለህ። ለምን እንደምትፈራው ራሱ አናቅም። እኛ ግራ ያጋባናል። እንደዚህ አይነቱ ኮረሪማ፣ እንደ ዳኒ አይነቱ ኮረሪማ እየመጣ ይጨመላለቅባታል። አፈቅራለሁ፣ እወዳለሁ፣ ላንቺ ቦታ አለኝ ምናምን ገደመኔ ምናምን ነገር እዛ ጋር በሴት የተናቀ ይሄ ምን ልበለው? እንዴት እንደሚያቃጥለኝ ይሄ ጨምላቃ ማለት ነው። ቦታውን የማያቅ ዘልዛላ እዚህ እየመጣ ማንም ዘልዛላ ይንዘላዘልባታል ልጅቷ ላይ ማለት ነው። ቃሉን ነግርሃት ቢሆን እህኔ ያከብሯት ነበረ። እንዴ እሷማ የብሩኬ እኮ ፍቅረኛ ናት፣ እንደሚያፈቅራት ገልጦላታል፣ እሷ ጋር አንደርስም ይፈሩ ነበረ። አይክ አንተ ዳኒ ስነ ስርዓት ያዝ። ሃይሚ የመጣችው ልባም ሴት ስለሆነች፣ መልካም ቅን ደግ ሩህሩህ ስለሆነች ብሩኬ ጋር ያንን ኬዝ
ለማስቆም ብላ እንጂ አንተን ልትጠይቅ አይደለም የመጣችው። ሲጀመር አንተን አታውቅም ከነመፈጠር ራሱ ማለት ነው። ታሚም ያንቺ ነሽ የጠየቅሽኝ፣ ሶሲ ስንት ዓመት ፍቅረኛ አልጠየቀችኝም ምናምን ነገር። አንተን ልትጠይቅ አልመጣችም። ለራሷ ጉዳይ ነው የመጣችው። አዎ ብሩኬ እስር ቤት ዋጋ ለማያገኘው መስዋዕቷ ማለት ነው። አዎ ዋጋ ቢስ ለሆነው መስዋዕቷ ለዛ ስትል ነው እንጂ አንተ ጋር የመጣችው ሀይሚ አንተን ልትጠይቅህ አይደለም። ፍሬ ላላፈራው መስዋዕቷን የመጣችው እንጂ ፍሬ አፍርቶ ቢሆን እንኳን ስሟ ጠፍቶ ተረግጣ ተሰድባ ቴንኪው ተብላ እንኳን ቢሆን አንተ ቤት የመጣችውን ያንን ሶፋ ላይ ተቀመጠች እያሉ ስንትና ስንት ነገር እሷ ሄዳ የለ ወይ አንተም ወንድ ፍለጋ ምናምን ተብላ የተረገጠችውን ያክል ደስ የሚለው ሀይሚ ኮመንት አታነብም ተብላ የተረገጠችው ያ ቴንኪው ተብላበት ቢሆን እንኳን አሪፍ ነበረ። ነገር ግን በከንቱ ተሰደበች። ችግር የለም ስድብ ለሀይሚ ምንም ነው። ማንንም ዞር ብላ አታይም። ነገር ግን ሀይሚ መስመርሽን እንዳትስቺ። ይሄ ሰው አሁንም እያሳሳተሽ ነው ያለው። ሌላው ዳኒ ከሶሲ ጋር የአንተና የሶሲ የፍቅር መስመር አሁን ግንኙነት ያቁምም አያቁምም ሀይሚ የሚመለከታት ነገር የለም። ከሶሲ ጋር ጨርሻለሁኝ ምንም አይነት ነገር የለኝም ከሷ ጋር ምናምን እያልክ ለምትቀበጣጥረው ሀይሚ አይመለከታትም ስለ አንተና ስለ ሶሲ። ነገር ግን ሀይሚ ጋር አትዝረስ። በቃ ሀይሚን ተፋታት። ያልሆነ ስም አትስጣት። እንድትሰደብ አታደርጋት ልጅቷን። አንተና ሶሲ መሰዳደብ ልማዳችሁ ነው፣ እዛ ተሰዳደቡ። ነገር ግን ሀይሚን ያለ ስሟ ስም አትስጧት እባካችሁ። ይቺ ልጅ ገና ብዙ ነገር የሚጠብቃት ታዳጊ ነች። ብዙ ነገር እና ያልሆነ ቦታ ያልሆነ ነገር እንድታስብ ባታደርጓት ጥሩ ነው፣ መልካም ነው። ያለ ስሟ ስም ባሰጧት መልካም ነው። እባካችሁ አክብራችሁ ነው እያከበረቻችሁ ነው የምትመጣላችሁ እንጂ እንደ ሶሲ ንቀት ቢኖርባት አትገኝልህም ነበረ። አክብራህን የመጣችሁ። ስለዚህ አትቀበጣጥር። ገና በአንድ ወር ውስጥ ያየሃትን ሴት ወደድኩ አፈቀርኩ ምናምን እያልክ አታለቃቅስ ዳኒ ማለት ነው። ሰደባችሁኝ ምናምን እንደምትለው ስድብ አይደለም። አንተን አስሮ ነበር መግረፍ ማለት ነው። ውዶች እንዲያውም ሂዱና አጥባችሁ አስጡት፣ አጠቡና አስጡት። እውነቴን ነው የምላችሁ። እንዴት እንደሚያደርገው ማለት ነው። እንዴት ነው የሚያደርገው ይሄ ቦጠጤ? ማነው ፈቶ የለቀቀብን እነዚህን? ትርፍ አንጀት ያዘን እኮ በእናንተ ምክንያት። ምን ጉር ናቸው እነዚህ? ዛሬ ሀይሚ መምጣቷ መልካም ነው። ምክንያቱም ትናንትና ተናግሮ የሄደው ነገር በጣም ስድ ነገር ስለነበረ ያችን ነገር ለማስተካከል ዛሬ መምጣቷ ጥሩ ነው። አግባብና መልካም በሆነ መንገድ ስነ ስርዓቱን በጠበቀ መንገድ አናግራን የሄደችው ጥሩ አድርጋለች።